ሄፊታክ ባሚ ይባላለው አልፋ ፊትነስ ውስጥ የፐርሰናል ትሬነር ዛሬ ከኔ ጋር አሪፍ የሚባለውን የቸስት እንቅስቃሴ አብረን እንሰራለን። ስቴይ ዊዝ አስ። በመጀመሪያ ቸስት ኤክሰርሳይዝ በመስራታችን በፊት ሾልደራችን ሞር አክቲቬት እናደርጋለን። ለቸስታችን በደንብ ሳፖርት እንዲያደርገን ወይም ሞቢሊቲያችን አሪፍ እናደርገዋለን ማለት ነው። ከኔ ጋር ቆዩ። እንደዚህ አድርገን ሾልደራችንን በደንብ አክቲቬት ካደረግን በኋላ ወደ ቸስት ኤክሰርሳይዝ እንሄዳለን። በመጀመሪያ በባዶ ባር ዋርም አፕ እናደርጋለን። ቸስታችንን አክቲቬት እናደርጋለን። ከዛም በኋላ ዌይት እየጨመርን ኤክሰርሳይዝ እንጀምራለን ማለት ነው። ስንት ኪሎ የምታደርገው? 20 ኬጂ አይ ቲንክ ወርኪንግ ሴት ጀምረናል። መጀመሪያውን ዋርም አፕ በባር አደረግን። አሁን ደግሞ ወርኪንግ ሴት ነው የምናደርገው። ኤቭሪ ራውንድ ዌይት እየጨመርን እንሄዳለን ማለት ነው። በስንት ኪሎ ነው የምጨምረው? ኤቭሪ ራውንድ እስከምንችለው ድረስ እየገፋን እንሄዳለን፣ ፑሽ እያደረግን እንሄዳለን ማለት ነው። በ20 ነው ጀምሬያለሁ። ኦልሞስት ስንት ነው አጠቃላይ? 60 ኬጂ ማለት ነው። ገባለት። እረፍት ምን ያለው? እረፍት ከ40 ሰከንድ እስከ 1 ደቂቃ ባለው አርፋለሁ። ከዛ በወጭ ጨምሬ ድጋሚ ከ10 እስከ 12 ባለው ሬፕ ውስጥ ሰርቼ አርፋለሁ ማለት ነው። አሁን ደግሞ እስኪ 15 እንጨምራለን ማለት ነው። አይበዛብን? 15 ኬጂ ሲሆን ብዙ ጊዜ ቸስት ኤክሰርሳይዝ ሲሰሩ በቤንች ጀምሩ ይቻላል ነው። የኮምፓውንድ ሙቭመንታችሁ ፕሮግረስ እያደረገ ይሄዳል ማለት ነው። እኔ ብዙ ጊዜ ቸስት ገባ ከቤንች ነው የምጀምረው። የኮምፓውንድ ሙቭመንት ወይም ልፍቴ እያደገ ነው የሚሄደው ማለት ነው። እስከምችለው ድረስ ዌይት እየጨመርኩ እሄዳለሁ ማለት ነው። Yes, Bami. Not too bad. አነሰች? ምንም አይ ሊፍት በምታደርጉበት ሰዓት ውሃ መጠጣት እንዳትረሱ። ኤነርጂያችሁ ሪፍሬሽ ያደርጋል። በየራውንድ ወይም እያረፋችሁ ውሃ ስትጠጡ ኤነርጂያችሁ ሪፍሬሽ እያደረገ ስትመጡ በደንብ ሊፍት የማድረግ አቅማችሁ የጨመረ ነው የሚሄደው። ምክንያቱም ዲሃይድሬት ስለማታደርጉ ማለት ነው። አይ ቲንክ ይሄን 12 አሁን የሚገፋ አይመስለኝም። ስንት ገባል? ሜይ ቢ 10 ኦር 8 10 ኦር 8 እነሱ ማለት አለስ በሲውቻ ሞክረዋለሁ። ብዙ ከብደኛ ብዬ አላስብም። Let's go. Come on. I think Asra? Yeah. ትንሽ ይነፋል። ማክሲመም የገፋው ስንት ኪሎ ነው ገፍተህ የምታውቀው እዚህ ላይ? 140 ማክሲመም 140 የብዙ ሰዎች ስኳት ያ 140 አንዳንድ ኤነርጂ ሳይኖረኝ ደግሞ 30 ምናምን ኢንጌጅ ብዙ ሰው ኢንጌጅ አያደርግለትም አይደለ? ቸስቱ ምናምን ቤንች ላይ ኢንጌጅ አያደርግልኝም ይላሉና አንተ ኢንጌጅመንት ለመጨመር የምታደርገው ቴክኒክ አለ? ምንም ፎርም ላይ አሪፍ ሆኑ ጀስት ፎርማቸውን ሜቢ ሾልደራቸው ምናምን ኮንትራክት ካደረጉት ምናምን ብዙ ጊዜ የፎርም ስህተት ነው። ያሱም የፎርም ስህተት ነው። ብዙ ጊዜ ሾልደራቸው የምትገቡበት ሰዓት
ሶ ሾልደራችሁ ከሶኬት ውስጥ መውጣት የለበትም። ሶ ፕሮትራክት አድርጋችሁ የምትይዙት ከዛም በኋላ የሚወርደው ባሩ ደረታችን ላይ ሲደርስ ጌር ፕረስ አፕ እናደርጋለን ማለት ነው። ዳትስ ኢት። ሶ ከዛ ውጪ ምንም አዲስ የተለየ ነገር የለም ማለት ነው። ይጨመራል ኪሎ ያ 5 እንጨምራለን አሁን። ሶ ለሁሉም ሰው ማስተላለፍ የምፈልገው ሶ ብዙ ሰዎች አዲስ ሳይንስ አለ ብዙ ጊዜ ዩቲዩብ ላይ ቤንች ቼስታችንን አያሳድግም ብለው ያምናሉ። ሶ ግን ራሳችን ላይ አፕላይ ስናደርገውና ራሳችን አይተን ዲሳይድ ብናደርግ የተሻለ ነው። ሶ ለእኔ ቤንች ማድረጌ አንደኛ ቼስት በደንብ እንዲያድግ አድርጎኛል፣ ሁለተኛ ፑሽ ሙቭመንት ላይ አሪፍ እንደሆን ረድቶኛል ማለት ነው። ሶ ኮምፓውንድ ሙቭመንት እንደ ቤንች አይነት ነገር ላይ ሶ በደንብ ፎከስ አድርጋችሁ ትሰሩ ይቻላል ብዬ አስባለሁ። እስኪ አሁን ደግሞ ቅድም 110 ነው 110 ቅድም የሰራ ነው። ሶ አሁን ደግሞ 120 እናደርጋለን። ስንት ሰራዋለኝ ነው? ከ6 እስከ 8 ባለው ውስጥ 8 በሰራው ጎበዝ። እስኪ እናያለን። ቆንጆ ሴት ቆንጆ ሴት አታረጉም አልልም። የሆነ ጓ ትጨምራለህ ከስፓት ጋር ነው። ስፓት አይፈልግም በነገራችን ላይ እኔ ስፓት አልወድም። ምክንያቱም ስፓት ሲያደርገኝ ሰው የሚያግዘኝ ነገር ነው ይመስለኝ። አይ ስፓት እንደዛ አይደለም በእርግጥ ግን ሰው ከኋላ ሲቆም ምናምን ኮምፎርት አይሰማኝም። እዛ ምንም ኤክሰርሳይዝ ያለ ስፓት ነው የምሰራው፣ ምክንያቱም ራሴን ፑሽ የማድረግ አቅም ስላለኝ ማለት ነው። ብዙ ጊዜ ሞክሬ አውቃለሁ፣ በጣም ፌል አደርጋለሁ። እንደውም ስፓት ሲኖረው ምናምን እዛ ብቻ የሚሞክር የተሻለ ነው። ሰው አሁን 5 እንጨምራለን፣ ወር 5ቱን አንስተን 10 አድርገን አዎ 30 You got this, buddy. 5 ሬፕ እንደዛ 5 እስከ 4 ባለው ይገፋ አሪፍ ነው። ኦኬ let's go. Yep. ሰዎች ግን ለሁሉም ወርክአውት ዋርም አፕ ያደርጋሉ አይደል? ያደርጋሉ እንደ ሰዎች። አንዳንድ ሰዎች አለ ብዙ የሞቢሊቲ ችግር ያለባቸው ምናምን ሰው በደንብ አክቲቬት ያደርጋሉ። ሰው እኔ ጋር ደግሞ እንደዚህ አይነት ችግር ስለሌለብኝ እዚህ ጋር ሄቪ ካረኳ ድጋሚ እዚህ ጋር ድጋሚ ዋርም አፕ አላደርግም በላይት ዌት። ስለዚህ 35 ኬጂ ማለት ፒስ ኦፍ ኬክ ማክሲመም ስንት ሰራለህ በዚህ? በዚህ 40 ብዙ ነው። ኖ ኢንክላይን ዳምቤል ፕሬስ 50 ያው 50 ቤት ውስጥ ያለው 50 ስለሆነ ሶሪ ምንም ማድረግ አልችልም።
ማለት የእግር ነው የሚሰሩበት እኮ በአምላክ Let's go Bami you got this buddy come on ኔክስት ራውንድ ኔክስት ስቴፕ እንገባለን። ሶ ኔክስት ስቴፕ የሚሆነው የመጨረሻው ፍላይ ነው። ፍላይ ደግሞ እስኪ በደንብ ሂት እናደርጋለን። ሶ በጣም ቼስታችሁ ኤግዞስት እስኪያደርግ ድረስ መስራት ይኖርባችኋል። ሶ ከዛ አሪፍ የሆነ ፓምፕ ታገኛላችሁ ማለት ነው። ሶ አሁን ትንሽ አርፋለሁ። 1 ደቂቃ 2 ደቂቃ ላርፍ እችላለሁ። ከዚህም በኋላ ኔክስት ኤክሰርሳይዝ እንገባ። አዲስ ኤክሰርሳይዝ በፉል ኤነርጂ ድጋሚ መግባት አለብኝ ማለት ነው። የመጨረሻ ኤክሰርሳይዛችን የቼስት ያው በሳምንት 2 ጊዜ ስለምሰራ 3 ኤክሰርሳይዝ ብቻ ነው የሚገባው ለቼስት። በሳምንቱ ታይም ሰኞና ቅዳሜ ስለሚገባ 3 ኤክሰርሳይዝ እያደረኩ 3 ኤክሰርሳይዝ በደንብ ነው ሂት የማደርገው። ቅድም እንዳያችሁት መጀመሪያ ኤክሰርሳይዝ በቤንች ነው። ከዛን ኢንክላይን ዳምፕ ፕረስ ከዛም ፍላይ ይሄ ነው የሚመስለው የኔ የቼስት ኤክሰርሳይዝ። ሶስቱንም ኤክሰርሳይዝ 4 ዙር የሚገባው ሬፑ እንደነገርኳችሁ ነው። ከ10 እስከ 12 ሬፕ ነው ብዙ ጊዜ የምሰራው። ቤንች ሲሆን እስከምችሉት ድረስ እስከምችሉት ሄድ ድረስ በደንብ ፑሽ አድርጋችሁ መስራት ማለት ነው። ከዛ በኋላ ያለው 2 ኤክሰርሳይዞች ከ10 እስከ 12 ባለው ሬፕ ውስጥ በደንብ አድርገን እንሰራለን። ትንሽ ዋጠተን ደግሞ 3ኛ ዙራችን እንገባለን። ለባይሴፕስ 3 ኤክሰርሳይዝ ኦር 2 ኤክሰርሳይዝ ነው ብዙ ጊዜ የምትጠቀመው። ኦኬ በ17.5 ሀመር ከርል እናደርጋለን ማለት ነው። ኬጂ 17 ትንሽ ቀሎኛል። በደንብ እንትን አላለኝም። ስቲል ኢዚ
ምግብማ ግድ ነው። ብዙ ሰው ታውቃለህ ኮንሲስተንሲ የሚሆነው ጂም ላይ ነው። ብዙ ሰው ዲስፕሊንድ ነው ጂም ላይ፣ ግን ይሄ ምግብ ላይ ምናምን ብዙ ሰው ዲስፕሊን አይደለም። ጂም ላይ ትመጣለህ፣ በቃ ሰውም ይጠራል ምናምን ትመጣለህ፣ ወይም ጂም መግባት አለብህ ታስበህ ትመጣለህ። ከዛም በኋላ አፍተር ወርክአውት ሰው ምግቡ ላይ ያናል አይደለም። ብዙ ጊዜ ያየሁት ያው ትሬን ሳደርግም ሰዎችን ክላይንቶችን ትሬን ሳደርግ የማየው ነገር ያው ጂም ውስጥ በደንብ ሂት ያደርጋሉ፣ በደንብ ይታገላሉ፣ ይሰራሉ። ግን ወደ ምግባቸው ሲሄዱ አፍተር ወርክአውት ሉዝ ነው የሚያደርጉት። ያ ነገር ብዙ ሰው ጋር ያለ ነገር ነው። አሁን ለምሳሌ እኔ ጋርም ያለ ነገር ነው። አሁን በደንብ ወርክአውት ስራለሁ፣ አንዳንድ ምግብ አልበላ ሊለኝ ይችላል። ገባ ለመስነፍ ቀላል ነው ምግብ ላይ አይደል? በጣም ለመስነፍ በጣም ቀላሉ ነገር እሱ ነው። ብዙ ሰው ያው ጂም ስራ ምናምን ነው አፍተር ወርክአውት ዋት ኢት እሱ ነው ማተር የሚያደርገው ብዙ ጊዜ ማለት ነው። ስለዚህ የምንመገበው ምግብ ላይ ፎከስ ማድረግ ይኖርብናል። ወርክአውት ፕሮግራም ዲዛይን አድርገን እንደምንሰራው ምግባችን ላይ we have to focus ኦኬ። በ22 ኬጂ እንግባ። አሁን ሀመር ከርሌን ጨርሻለሁ። ዙር ገብቼ ማለት ነው። ያው ቅድም እንደነገርኳቸው ከ10 እስከ 12 ሬፕ ባለው ውስጥ ነው ኢት የማደርገው። የመጨረሻኛ ዙር ላይ ግን እስከ ፌሊየር ድረስ ልሰራ እችላለሁ። አሁን ደግሞ ወደ ፕሪችል ከርላችን ነው የምንሄደው። ሌትስ ጎ። ኦኬ ለሶስተኛው ኤክሰርሳይዝ አይ ቲንክ በቂ ያለ ኤነርጂ ያለኝ አይመስለኝም። ሶስተኛውን ኤክሰርሳይዝ ሪከመንድ አድርጋችሁ። ሶስተኛው ኤክሰርሳይዛችን የሚሆነው ሲትድ ባይሴፕስ ከርል ነው። በዳምፕ ነው የምንሰራው። 3 ራውንድ ነው የምንሰራው ከፕሬሸር ከርል ቀጥሎ ማለት ነው። ኦር ኬብል ባይሴፕስ ከርል መስራት ትችላላችሁ። ያ ነው የኔ ሶስተኛ ኤክሰርሳይዝ የሚሆነው። ወይ ሲትድ ዳምፕል ከርል ኦር ኬብል ከርል ነው የሚሆነው ማለት ነው። አሁን በቂ ኤነርጂ ስለሌለኝ ኬብሉን ወር ዳምፕሉን መስራት አቅም አይኖረኝም ማለት ነው። ሌላ ፊትነስ ኮንተንት የምትፈልጉ ከሆነና አባት ፊትነስ ንግግሮችና አንዳንድ ቲፕሶችም ማግኘት የምትፈልጉ ከሆነ ይሄኛውን ፔጃችንን ሰብስክራይብ አድርጉ። ከኔ ጋር የነበረን ቆይታ ይህን ይመስላል። ፒስ አውት።